ላይ ሉሃናን ከቤት እንዳልሄድ አድርጌ እህትሽ አገናኝሻለሁ ብሏታል። ሉሃና ደግሞ አሁን ላይ በእህቴ ድርድር አላውቅም እህቴ እውነት ታገናኘኛለህ ብለዋለች። ሮቤል ግን ይህንን ምክንያቱ የፈጠረው እሱ ከዚህ ቤት እንዳይወጣና አድናንም በጣም ፊት እንዳዞረበት እንደጨነቀው ስለነበረ ነውና ሉሃናንም እያጃጃላት ነበረ። በዚህን ሰዓት ሉሃና እህቴን ነው እንጂ ያገናኘኝ ያልኩ ካተዚህ ምን ያገናኘዋል ብላ ነበርና በዚህን ሰዓት አንቺ ያልፈለግሽው ነው በማለት በጣም በቁጣ ሲያወራት ነበረ። ይሄ ነገር ደግሞ ለኔ ይጠቅመኛል በማለት አድናንንም ለማሳመን ሞክራለች። አድናን ግን በዚህን ሰዓት በጣም ውስጡ ምንም እንኳን ቢታመምም እሺ በቃ ብለዋታል። ግን ደግሞ አንተ ካልፈቀድክለት እሱ እዚህ እንዲቀመጥ እኔም አብሬው እሄዳለሁ ከሮቤል ጋር ብለዋለች። በዚህን ጊዜ ግን እሺ ብላ ለመሄድ ወስና ነበረና በዚህን ጊዜ እሷም የእውነት ለመሄድ ሻንጣ ስታዘጋጅ ነበረ። ሉሃና አድናን የእውነትም የምትሄጂ ነው ወይ? እኔ እኮ አንቺን ማጣት አልፈልግም ብለዋታል። በዚህን ሰዓት አንቺን ከማጣ ሁሉንም ነገር አይኔ እያየ ብቃጠል ይሻለኛል ብለዋል። ሉሃናን ከማጣ አድናን አሁን ላይ እኔ የማየው ነገር አይኔንም መጨፈን እችላለሁ ብሎ ወስኗል ማለት ነው። ግን ደግሞ ሮቤል ይህንን ዜና በጣም ሲጠባበቅ ነበርና ሉሃና ከዚህ ቤት ታስቀረኛለች፣ ሉሃናን ይፈልጋታል በማለት ነበረ ሮቤልም ይሄ ሀሳብ ያመጣው። አሁን ላይ አድናን የሉሃናን አለማጣት የሮቤል ቤት እንዲቀር አድርጎታል። ሮቤል በሚጠባበቅ ሰዓት ሉሃና መታ ነገሩ ሁሉ ነግረዋለች። አትሄድም ብሎሃል ብላለች እና እንዳትሄድ አድርጊያለሁ ብለዋለች። ከዛ ቀድሞ ግን አድናንና ሮቤል ተጋጥመው ነበረ። በዚህን ጊዜ ሮቤልም ወንድሜ ልብስህ ተበላሽተዋል እያለው ነበርና ሮቤል ግን በዚህን ሰዓት ወንድሙንም ለመነጋገር ነበረ እየፈለገው። ሜራና ሮቤል በጣም ጭንቀት ውስጥ ገብተዋል። የሁለቱ ግንኙነት ላይ እውነት አውቆብናል ወይስ እያስመሰለ ነው በማለት ነበረ ጭንቀታቸው የጨመረው። ምክንያቱም አሁን ላይ ሜራ ከሁለቱም ጋር ፊት አንስተዋታል። ሜራ ከሮቤል ጋር ከመጀመሪያው ጀምራ ወደ አድናን ሄዳ ነበረ። አድናንንም ለማማለል ሞክራ ነበረ። አድናን ግን በዚህ ሰዓት እሷንም ሊታለልላት አልቻለም። ምክንያቱም አድናን አሁን ላይ በጣም ቆራጥ ሆኗል። አንቺን ከማይ እኔ አይኔን ተጨፍኖ ቢቀር ይሻለኛል ብለዋታል ማለት ነው። አድናን በዚህን ሰዓት በጣም ስሜታዊ አድርጓታል ማለት ነው። እሷንም ከአድናን ፊት ስታጣ ወደ ሮቤል እንደለመደችው እሱንም ለማማለል ሄዳ ነበረ። ሮቤል በዚህን ሰዓት እሷንም እንደማይፈልጋት ነበረ ያደረገው። ግን ደግሞ እንደምንም ብሎ እሷን ማሸነፍ ችላለች። ሮቤል በዚህን ሰዓት በሜራ ተታሏል። ሜራና ሮቤል አብረው ሲማግጡ ደርሷል። አድናን ድጋሚ በዚህን ጊዜ በጣም ምንም እንዳልተፈጠረ ነበረ ያስመሰለው። ሜራም ውሸቷ ቀጥላለች። ለማስተኛት እየሞከርኩኝ ነበር ያለችው። በዚህ ሰዓት አይ ጥሩ ሚስት እኮ ነሽ አንቺ እኮ የኔ ሚስት እያለ በጣም በውስጡ ግጥል እያለ ከላይ ያስመሰለ ነበረ። የሮቤልና የሜራም ሁኔታ በጣም አስጨንቋቸው ነበረ። ምክንያቱም ሮቤልና ሜራ በዚህ ሰዓት አድናን ፊት ለፊት ስለያዛቸው የመጀመሪያቸው መስሏቸው ነበርና አድናን ከቅድሙ ጀምሮ ከመጀመሪያ ሮቤልና ሜራ አብረው አልጋ ላይ ደርሶባቸው ነበረ። ግን እሱ እንዳያቸው እነሱም አልጠረጠሩ። ይሄ ነገር ደግሞ በጣም አሳስቧቸዋል። ወንድሜ እንደምታስበው አይደለም እያለ ሮቤልም ምንም ለማስተባበል ሞክሮ ነበረ። በዚህን ሰዓት እሱም ብቻ ሳይሆን ሜራ ብዙ ነገር ለማለት ፈልጋለች። አንቺ እኮ በጣም ጥሩ ነሽ፣ ምንም አታስብ እያለ ነበረ። ግን ደግሞ ሁሉንም ድክመቱም ሁሉንም ውስጡ ቁስል ሁሉ ነገሩ የሚነግራት ሉሃና ጋር ስለነበረ ወደ ሉሃና በመሄድ ሉሃና እኔ አይኔ በአይኔ ያየኋቸው እኮ ደረስኩባቸው፣ ሁለቱ አብረው ምንም ሲሉ ነበረ ያላት። በዚህን ሰዓት እሷ ለማጽናናት ሞክራለች። ግን ደግሞ አሁን ላይ ሉሃና ሮቤልም ከዚህ እንዳይሄድ ካደረገችው በኋላ ይበልጥ አድናን እንደተጎዳ ነበረ የነገራት። ይበልጥ ግን ሉሃና አሁን ላይ እህቷን አስቀድማለች። ሮቤል የራሱ እርምጃ ጀምሯል። አድናንና
ሉሃና ወደ እራት እንሄዳለን ብሎ ለሚራ ነግሯታል። አድናን ይሄንን ያደረገው ሉሃናን አፍቅሯትም ብቻ ሳይሆን ሚራንም ለማናደድ ብቻ ነበርና በዚህ ሰዓት በጣም ተበሳጭታለች። ወደ ሮቤል ሄዳ ነበርና ሮቤልንም በጣም እንዲወዛገብ አድርጋለች። አድናንና ሉሃና እራት ሊወጡ ነው እኔ እናንተም እያለችው ነበርና በዚህ ሰዓት ስሜታዊ ሆነዋል። እንዴት ነው እንደምትዩ ይሄ በጭራሽ ሊሆን አይችልም ብሏል። ምክንያቱም አሁን ላይ ሮቤል ሉሃና የኔና የኔ ብቻ ናት ብሏል። ሚራ ግን አሁንም ቢሆን ከሮቤል ጋር ለመሆን በጣም ብዙ ትፈልጋለች። ሮቤል ግን እንዳትጎዳው ዳግመኛ ይበልጥ እሷን ለመከላከል እያለ ከእሷ ጋር ለመሆን ነው ምርጫውን። የሉሃና ግን አሁንም ቢሆን እኔ ነኝ የእሷንን እኔ ነኝ ቀድሜ ለራሴ ማደርጋት እኔ ነኝ ምበላት እያለ ስግብግብነቱ የሮቤል አሁንም እንደቀጠለ ነው። አድናን ግን በዚህ መሀል ወደ ሉሃና በመምጣትና ስለ እራት ግብዣ ለማውራት ሊሞክር ነበረ አመጣጡ። ሮቤል ግን እንዳይሆን ነበረ የደረሰበት። ሉሃናንም በማይሆን ወጥመድ ውስጥ አስገብቷታል ማለት ነው ሮቤል። አሁን ላይ ሉሃና የእንቅልፍ መድኃኒት ሰጥቶ እሷንም ራሷ እንድትስት አድርጓታል ማለት ነው።